እግዚአብሔር ሁለት ሶስት መጨረሻ ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ የሆነ ጨዋታ ይዘን መተናል። ባባ እንግዲህ እንደተለመደው ካልተነሳ ማለት ነው ጨዋታችንን ካስጨረሰን ደስ ይላል። አሁን እንግዲህ ባባ ተኝቷል። ከእንቅልፍ ከነቃ ነገሩ ይባላሻል ማለት ነው። ስለዚህ የዛሬውን ጨዋታ አንድ ባንድ ታስረዳቸዋለች። ከዛ ጨዋታ ይቀጥላል። የተሸነፈ ሰው ቅጣት ይኖረዋል። ትልቅ ቅጣት አለው። በጣም ከባድ ቅጣት ነው። ቅጣቱን አንነግራችሁ እስከ መጨረሻ አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ ሳስበው ግን ቅጣቱን ፈርቻለሁ። ግን ይሁን ሳስበው ያስፈራል። እንዲሁም ስለ ቅጣቱ መጀመሪያ ላይ አንነግራችሁ እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ አንነግራችሁ። ያው ቅጣቱን መጨረሻ ላይ ታዩታላችሁ። እና ውድ ቤተሰቦቻችን ስለ ጨዋታው አንድ ባንድ ፕሮሲጀር ነገራቸውና ወደ ጨዋታው እንቀጥላለን ማለት ነው። እሺ እዚህ ጋር ምን አለ መሰላችሁ? ጌማት ታውቃላችሁ? ብላ መጀመሪያ እንድትጠነክር ይበላል። ጋይስ ይበላል። ጌማት ስኳር አላረኩበትም፣ ዝም ብዬ ብቻ ነው የጠበስኩት። እዚህ ጋር ጌማት አለ። እዚህ ጋር 2 ማንኪያ አለ። ማንኪያ ነው ያዝ። 2 ማንኪያ አለ። እዚህ ጋር አንድ ሳህን ያለ ምን አድርገዋል? ይሄን ጌማት እዚህ ጋር ተደውና ማለት ነው። መጨረሻ ላይ አሸናፊዎች ለመለየት ከዚህ ወደዚህ ያሳለፍነው እንቆጥራለን። ስለዚህ ያንቺ ቀኝሽ የትኛው ነው? ወደ የትኛው ነው የሚመችሽ? እስቲ ቆይ ልሞክረው። ወደዚህ መሰለኝ። እኔ ወደዚህ ነኝ። አንተ ታውቁ ወደ ግራ ነው የሚመቸው አይደል? ከቀኝ ወደ ግራ። አሁን እንደዛ ነገር ይሄ እንደዚህ ሆናል። ስለዚህ በማንኪያ ማለት ነው ጌማቱን በማንኪያ እያነሳን ወደዚህ ማድረግ፣ ባፋችን እያነሳን እዚህ ማድረግ። ባፍ ደግሞ ዋና ከባዱ ነገር ምን ታውቃላችሁ? ይሄ ማንኪያ ባፍ ነው የሚያዘው። ባፍ ተይዞ ወደዚህ ነው የሚጨመረው። ከዚህኛውና ከዚህኛው ቁጥር ለምሳሌ አንድ ብልጫ ካለ ሌላው መተው ይችላል ማለት ሁሉንም ሳይሆን አንድ ብልጫ ካለ ያሸንፈሻል ኦሬዲ። ስለዚህ ጨዋታውን ያሸነፈ ሰው ምንድነው ይቆጠራል። እንግዲህ ብዙ ነገሮች ይኖራሉ፣ ግን ይሄን ጨርሰን ለማድረግ መሞከር መቻል አለብን። ምራቅ ማንጠብጠብ የሆነ ነገር ማንኪያ ማስቀመጥ ሊኖር ይችላል። ይሄ ከባድ ነው። እግዚአብሔር እንዳስቀሽ አደራችሁን የምላችሁ ኔጌቲቭ የሆነ ኮሜንት እንዳጽፉ ቤተሰብ አደራ። አይተወቅም፣ ምራቅ ሊወርድ ይችላል ከብረት ጀርባ። እንዴት ብሎ እንጂ ምራቅ ከመጣጥራ ጋር እዛው እንዴ እንደተነፋረቀ ከባድ ነገር ነው ማለት ነው። እስኪ አሰብኩት እኔ እንዴት ነው ነገሩ? እስኪ አሁን እንግዲህ ለጨዋታ ማለት ነው ራሳችንን ዳኛዎቻችን ቤተሰቦቻችን ናቸው። ቅዱሴ ከተነሳ ወዳኛው እየረበሸ ማለት ነው። እሱ ዳኛ ሊሆን ይችላል። እንደዛ ከሆነ እስኪ ውድ ቤተሰቦቻችን እንግዲህ እስከ መጨረሻው አብራችሁን ቆዩ። የጨዋታው ቻሌንጅ ተጀምሯል። ለመጀመር 1 2 3 አስቡት። አረክ ትራት ፍሬጁ እንዴት እንደበጥሩ ከንፈር ደፊ ደክሞ እስኪ ከንፈር ይደክማል ማርያም።
እንደዚህ አይነት ነገር አይቻልም። አትጠይ፣ አይቻልም። ያስቀጣል። እግዚአብሔርም እንኳን ገበር ይሄን ሁሉ ደግሞ በስመ አብ እንዳታይ እንሻላየሁ። ቅጣቱ ግን ምንድን ነው? አሁን የነገራቸው ቅጣቱ ምንድን ነው መሰላችሁ? እስከ ግማሽ ጨዋታ ደርሰናል። ኦልሞስት የዛሬ ቅጣት ማለት ነው በካሜራ የተደገፈ በቃ እንዲሁም ቅጣቱ መጨረሻ እናደርገዋለን። ቅጣቱ መጨረሻ ያደርገን ማለት ተሸንፋል የሚለው ቅጣት በግልጽ እናወራበታለን። ከተሸነፍን በኋላ ያኔ የፈለግነውን ቅጣት መቀጣት እንችላለን። ያ ያሸነፈው ሰው የፈለገውን ቅጣት መቅጣት ይችላል። ይቺ ነገር ከባድ ናት። ስለዚህ አሸንፈሽኛል ማለት ነው። እመቤቴን አፌ ሁሉ ደከመኝ። ይሄ መንገድ ነው ሁሉ ደከመኝ። በእመቤቴ ስም ይሄ ከባድ ነው ማርያም። ደፋር ማለት ተነሳፈ ነው እመቤቴ። እጅ እንደተዘጋ ወደ ኋላ አድርግ። እጅን ከኋላ እንደዚህ እንደሱ አድርግ። አይመችም ማርያም ከንፈ ቀልቆልኩ ተሸንፌያለሁ። ግን አይ ደርሳለሁ እጅም ወደ ኋላ እግዚአብሔር ፈርሰርኩ አንተ ተሸንፍኩ። ወይኔ ስንዴ ነው የሚሸንፈው። እጅን ወደ ኋላ አድርግ። ተሸንፌያለሁ። በቃ ምን ማማራጭ የለኝም። እሱ ቁጠራቸው ያንተ በትችላለህ አንተ ካማንት 2 3 4 5 6 7 8 9 10 13 14 15 16 በሰፊ ልዩነት የተሸነፉት በፈጣሪ እግዚአብሔርን መስጠት ነው። በሰፊ ልዩነት አሁን ታርጋለህ መስቀጣት ነው። እግዚአብሔር ከንፈር የራሱ ነው ይበጣል። የመጀመሪያው ቅጣት ምን እናድርግልክ? ምን ላድርግልህ መሰለህ? ብለው አትይኝማ። ብለው ችግር የለም። ያማ ጠገምኩ እንጂ ምን በርግጥ አበላው ጨርስ ዘይት ስለሆነ ይዘጋሃል። እኔ ሽኮኮ ብለህ ቁጭ ብድክ ይቺ ወጣት ይሄ ከባድ ነው። ስፖርት ነው ወይስ ቅጣት ነው? እሺ ሁለተኛ ቅጣት ቃሪያ አንድ ቃሪያ ሙሉን ትበላለህ ዝም ብለህ። እሺ አይ እሱ አያዋጣም። እሺ ቀጥይ። ሶስተኛ ቅጣት መዘፍዘፍ ያለ ውሃ ላምጣልህና ቁጭ ትላለህ። ኧረ ይሄ ቲክታክ አደረግሽው። ይሄ ተጋነነ በጣም። እንደዚህ አይነት ቅጣት እኔ በዚህ ቅጣት አልስማማም። ሶስት አሁን አልስማማም። ወዲያው እኔም እኮ ልቀጣል ነበር። ስለዚህ እኔን ሽኮኮ ብልና ቁጭ ብድግ በል። እሺ ስለዚህ ሽኮኮ ብዬ ቁጭ ብድግ ይሻለኛል። ስለዚህ የሚያዋጣኝ ምን እንደሆነ ታውቂያለሽ? ሙሉትዬ እንግዲህ ማለት ነው እኔን ተሸክሞ ቁጭ ብድግ ሊል ነው ናቲ። አንቺ ተሸክሚ። አስር ነው ማርች 10 ነው ይታዲያ ከሰበታችን ይቅጣት እንዳትነኝ አጥሚ እንግዲህ አልጥልሽም ወይ ባይኩራስ አንቺ ባይኩራስ አጭቅና አንገቴናሽ ያዥኝ እንደሱ ያጥልሽ። እንግዲህ ውድ ቤተሰቦቻችን ይህንን የሚያክል ከባድ ቅጣት ተፈርዶብኛል። ስለዚህ 10 ቅጣት በዚህ ይህንንም ከንፈሬንም አሞኝ እንደገና ደግሞ
እመቤቴን በጣም ነው የሚያስፈራው። ከንፈሬንም አሞኝ እንደገና ቁጭ ብድግም ተቀጥቼ ማለት ነው። አስቡት 10 ጊዜ አስይዝ። ስለዚህ እኔ ይዤሻለሁ እባክሽ። ይሄ ትንሽ ልቀቂው እንደዚህ አረት አምስት ስድስት ሰባት ሶስት ነው የቀረው። ሰባት ቢበቃኝስ? ስምንት ሁለት ነው የቀረው። ዘጠኝ አንድ ቀረ። በዛ ቁጭ በለቀር በቃ ቁጭ በምድል ኖረድ በላይ ሰው ከናሩ መሸከም እግዚአብሔርን በጣም ከባድ እመቤቴ ነች። ከባድ ስፖርት ነው። እግዚአብሔር ምንም አልጎዳሽም ውዶችዬ። ያው በአማረ መልኩ ተጠናቋል። ስፖርቱ እንዴት ነበር? ናስኪ ከንፈር ያልቀረ ይሄ እግሬ ያልቀረ ያልቀረ ብላበት እንግዲህ ላገግም እንጂ ግን ደስ ይላል። ዘይት አልጠጣብኝም። ማርያምን ምርጥ ነው። አረ ወገቤ ያምርበት። አረ ማርያምን አሁንማ የበላውን ስፖርት ይዛል። በዙ ግን ሳላመሙቅ እንደዚህ ማሰራትሽ በጣም ከባድ ነው። ታውቂያለሽ? ከባድ ስፖርት ነው። ለይ መሰለሽ የሚጠቅመው ለወገብ ለዚህ አሪፍ ነው። ለጉልበት ለዚህ ለእግር አሪፍ ነው። በስመ አብ 40 ምናምን 50 ምናምን ኪሎ ተሸክሞ ሰው እንደዚህ ማድረግ እኮ ከባድ ነው። እንደዚህ ማለት ነው። እንግዲህ ውዶቼ አሁን ተሸንፏል። ሁሌም አሸናፊ ነኝ እኔ። እናንተ የመዳም ቅመም ትችላለች። ሰላም በያት። ተሸነፍካ ይላፍታ አዝናለሁ በጣም። ይሄን የመሰለ ምግብ ራሱ እያበላሁ አይደል እኔ ባላስ ሲሞክሩስ የምር ማለት ነው። እግዚአብሔርን በጣም የሚከብደው በማንኪያ እንዲህ ዕቃ ማንሳት። እዚህ ቅጣት ሳያንሰኝ ደግሞ እዛ የተቀጣሁት እኔ ከበደኝ ስለሆነ ድቡልቡል ያልሆነ በማንኪያ ማንሳት ይከብዳል። ይሄ የተመረጠበት ኬዝ ደግሞ ለምን እንደሆነ ታውቃላችሁ? ቤተሰብ ለማንኪያ ስናነሳ ከባድ እንዳይሆን ለከንፈር በጣም እንዳይከብድ ነው። ሌላ ነገሮችን ለማድረግ ከባድ ነው። አይሆንማ። ይሄ በጣም ሞለፊሉ በጣም የተቃጠለ ነገር እና ዱቄት ስለሆነ ቀላል ነው። አድቫንቴጁ ያ ነው ለማለት ነው። ይሄ በጣም ቀላል ነው እንጂ ደግሞ ሎሚ ወንም ሎሚ እንትን ምናምን እንደዚህ ነገሮች ብታደርግ ያታነሽም ከባድ ነው። ሎሚ ይከብዳል ማለት ነው። አክ ለከንፈር ላፍካ ድንጋይ ነበር ማለት ነው። ይሄ ማለት ነገር ከባድ ነው ማለት ነው። እና ውድ ቤተሰቦቻችን ከምግቡ ተጋበዙልን። እንብላ ብለናል። ጣላ ምናምን ያስፈልገኛል። ጣላ ፈልጊያለሁ ማለት ነው። በእውነት ይጠጣል እንዳታስብ። ውዶችዬ እንግዲህ አብራችሁን እንደነበራችሁ ተስፋ እናደርጋለን። ሞክሩስ፣ ለእናንተም ምግቡንም ሞክሩ ሰርታችሁ። አሪፍ ነው። አንዳንድ ጊዜ ቤት ውስጥ መስራት ደስ ይላል። ማርያም ንጽህና ለሁሉም ነገር ማለት ነው። ቀጣይ ደግሞ
በሆነ ጨዋታ እስክንመጣ ድረስ ሰላማችሁ ብዝት ይሁን። ባይ ባይ።